አይደባበቁም። የሆነ ፕሮግራም ይሄዳሉ፣ ላይቭ ላይ መግባት ካለባቸው ይገባሉ። ሁሉንም ነው የሚያስሄዱት። የሆነ ነገራችን ላይ ታውቂያለሽ፣ በቃ ደስ ይልሻል። እና አሁን ይኸውልሽ የባለፈው ስራ እንደሆነ አልታወቀም ነበር። ምንድነው ዳኒ አርግዛለች፣ ያኔ ከዳኒ አርግዛለች ተብላ ላይቭ ላይ ከዛ በኋላ ኢንተርቪው ተደረገ እኮ። ከዛ በኋላ ምን ቲቪ ላይ ነው ኢንተርቪው ተደርጎ ካራክተሬ ነው አይደል? ማን የተደረገው? እንዴት አላየሁትም እኔ። ማን የተደረገው? ዳኒ ሸራ አደርግልሻለሁ ዩቲዩብ ላይ አይቼዋለሁ። ምን ኢንተርቪው ላይ ነው እንጃ አላየሁትም እኔ ደግሞ እንዴ ተናገረ ካራክተሬ ነው። ለምን እነሱ በደንብ ነው የሚናገሩት። ሁሉ ታውቂያለሽ፣ ሚዲያ ላይ እኮ ወጥቶ ሲናገር እኔና ጽጌ ሰላም እንዴት አመት ጓደኛሞች ነን ምናምን ብሎ ነው የሚናገር። እግዚአብሔር ይመስገን። እስቲ ቲጂ እየታውራ ኧረ እኔ ምንም አላወራም። የኔ ተማሪ እንኳን በሰላም መጣሽ። እንቆ እንዴት ነው ማታ አንድ ወር ሁሉ ስትቀጣቀጪ ከርመሽ የተማርሽው? ይመጣሉ፣ ኧረ ይመጣሉ። ወደው ዛሬ ዘር ነገኒማ ይመጣሉ። ዛሬ በፈተና እስከዛ ጥያቄ ለውጣ። አይ በቃ ገኒ ማነሽ ፋፍዬ የቆየ ኢንተርቪው ነው። እሺ እንዳትሸወድ የዳኒ ቀርቦ ያየሁትኝ እሱንም እኔ እንጃ አላውቅም። ግን አሁን እንዴት አመሻችሁ? ሁላችሁ እንዴት አመሸሽ? እግዚአብሔር ይመስገን። ምን ነበር ስሟ ያወጣሁላት? ረሳሁት። ማን ነበር ያወጣሽልኝ? አደነቆረኝ መሰለኝ። አይዞሽ እስካሁን ሸምትቼ መቅዘር መጥቼ አስገቡ ናችሁ። መምህሩ ሲመጣ ጠፋብኝም። ስራዬን ስላልጨረስኩኝ ልበላችሁ ተመልሼ እወጣለሁ። ማብራሪያ በኋላ። ኧረ በደንብ ንገሪን። ዩዘር እየመጣች እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነሽ? በሰላም ነው? በሰላም ነው። ሰላም ነው። አንቺ ጋስ ጨረሽ እንዴ? ነው ገና እየጻፍሽ ነው? ቆያለኝ የደረስኩት አለ እነግራችኋለሁ። አሁን ጥያቄ አለኝ። ስለ ዛሬው እኔ ራሱ እነግርሻለሁ። አዎ ቆይ እኔ ጥያቄ ሌላ ነው፣ የተለየ ጥያቄ ነው ያለኝ። ምንም ልትሉኝ ትችላላችሁ። እኔ አሁን ዲፕ ሪል የሆነ ነገር ላይ ነኝ ያለሁት። ትናንትና የሆነ ነገር ተፈጥሮ ዛሬ የሆነ ነገር እንደዚህ ኢሞሽናል ተገልብጦ የሚደረግ ነገር አለ። ኖርማሊ ለዛ ድራማ ነው ያለው። ጥያቄ አለኝ እንዴ። የእኛም ድርሰት እኮ የእኛም ሀገር እኮ ደራሲዎች ደርሰው አይተን እናውቃለን። ግን በድራማም ቢሆን እኮ እንደዚህ አይነት ነገር እንደዛ እንዳይሆን ደግሞ እስክርቢት አልተጻፈላቸውም። ዩዘር የራሳቸው እየቀባጠሩ ነው የምንማረው። እኔ አሁን ቆይ ፋፍዬ እኔ ቆንጆ ስለምበልጥ እኮ ነው እኮ እንደዚህ አይነት ጥያቄ ማበዛው። ይቅርታ አድርጊልኝ ፋፍዬ ለአንቺ። ሶሪ ናይ ችግር የለም ማለት ይመጣልሻል ፊሊንጉ ኖርማል ስሜት ይመጣል። አሁን ለምሳሌ ትናንት ተጣልት ተለያየት፣ ዛሬ ውሽ ቴንኪዩ በቃ ይቅርታ አድርጊያለሁ ትያለሽ። አባትሽ ፊት እንደዛ ተደርገሽ ስራ ከሆነ ያመንሽበት ይሆናል። ስራ ከሆነ ስራ ላይፍሽ እንዲያስተምር ነው አይደለም የሚሰራና ድራማ የሚሆነው። የራሳቸው አለው ለእኛ እያስተማሩ ነው በየቀኑ ማለት ነው። ለእኛ እኔ አልተማርኩም። ለሚመለከተው መማር የፈለገ ይማራል። ነገርሽ እኮ ዛሬ ትምህርት እንደሆነም እኮ ስራም እንደሆነ እኮ እያስረዳን ነበር። አልሰማሽም እኮ በመማር እንደዚህ አይነት እንደኔና እነሷ ላይፍ የደረሰባችሁ ብዙ ነገር ትማራላችሁ አለ። እኛ ደግሞ ከዚህ ያበደ ፍቅርም አሳልፌ ስለማቅ እኔ አልተማርኩም ማለት ነው። አንቺ ነሻ ሌሎ ደግሞ ብዙ ሰው አለ፣ የተለያየ ሰው ስላለ። ግን እኮ ይሄ ታሪክ የደረሰበት ሰው ነበር። ዩዘርዬ ባለፈው እኛ ጋር ገብታ አውርታለች። አይ ነው የደረሰበት። በጣም በሚገርምሽ ሁኔታ ይቅርታ አድርግልኝ ይህን በማለቴ ይፋፍዬ እኔ አሁን እንደ ኖርማል አይደለም እሷን ያየዋት። ለምን ብትይ ስትልም ነበር አይታም እንደሆነ ማውቃ አብራ የቀጠለች ናት። ምን አይነት ሰው ነው እስቲ ከተማ ተወልዶ እንደዛ አይነት ነገር አይቶ የሚቀጥል ፋፍዬ? እንደው በተለይ ከተማ ልጆች ጓደኛም ካሉ ወይም ከተማም የተወለድሽ ከሆነ እንደው አካባቢም ካሉ ይቅርታ አድርግልኝ እኔ ነኝ ማለት ሳይሆን እንደው ብትጠይቂ ይነግሩሻል ይመስለኛል። እንደዚህ አይነት እኔ እንጃ ብዙ ነገር እያየሽ ትምህርት ቤት እየሄድሽ ያደግሽ ልጅ ከሆንሽ አይመስለኝም እንደዚህ አይነት ነገሩ። ለዛ ነው ያልኩት።
አይሚን የከተማ ልጅ ልክ ነሽ። ግን በምን ወይ አሰብኩት መሰለሽን? አሁን ለምሳሌ በጣም ብዙ የተደራረሽ በጣም እንደዛ አይነት ሪል ቢሆን እንደዛ ተደራርገሽ ስሜትሽስ እንዴት ይመጣል? በአንድ ቀን ይቅርታ፣ በአንድ ቀን ሰርፕራይዝ፣ በአንድ ቀን ምናምን ቀልድ ቢሆን እኮ ነው እንጂ እውነት ቢሆን እንዴት ነው የሚሆነው? ከዚህስ በኋላ አሁን አንቺና እሺ ተባብላችሁ የቤተሰቦች መናናቅና ጥሩን ካልናቁ ምንድን ነው የሚባል? ምኑን ካላናቁ መከባበሩ የድሮ ፍቅር ይመጣል። ባለቤቱን ካልናቁ አጥሩን አይነቀንቁ። ስለዚህ አሁን አሉበት እዚህ ነገር ላይ ነው የሚሆነው እንጂ የእውነት ሪል ቢሆን በአንድ ቀን እንደዚህ አይነት ነገር አይፈጠርም። ሰው አይደለን? እንዴት ነው ሀሳብ በአንድ ቀን ተቀይሮ ያ የበደልሽው ወይ ደግሞ ይቅርታ ብትዩ? ለዛም ነው እኔ አሁን ሊሆን ይችላል ብዬ ያሰብኩት። እንደገና ዛሬ ደግሞ ራስሽ መልሰሽ ራስሽ ሲያኮረፍሽ ነገ ምናልባት ይሳፈሩ ይሆናል። እንግዲህ ለዛ እኔ አሁን ሰራሁት እኮ ልክ እንደ መጽሐፍ ልጀምር ነው። አዎ ነገማ ፕሮግራሜን እሷን ሰርፕራይዝ ለማድረግ ምናምን ከዛም በያለችን እያለ ደግሞ ይመጣል። እናንተ ሰዎች አመሰግናለሁ። በቃ እስቲ አሁን ግቡ። በቃ እኔ ደግሞ እስቲ እሰማለሁ ትንሽ ይችም ታውራ ለቀኩኝ። እኔማ ቆይ እራት ምናምን አላበላሁኝም፣ ግን ትንሽ ነገር እኔም እራት አላበላሁ። ለዛ ነው ቆይ ያልኩት። ገባለሁ አሁን ግድ የለም መንገድ ላይ ነኝ። ቻው እሰማለሁ፣ ግን እዚሁ ነኝ። እነዚህ ልጆች እኮ እያንዳንዱ እርምጃቸውን በገንዘብ እየመነዘሩት ነው። እናንተ ዝም ብላችሁ ትደክማላችሁ እንጂ ግን እንደዛ ሲሆን እዛኛው ጋር አሁንም የጨለመ ነገር አላየሽም? ነው ተሳስቼ ነው ህይወት አልገባኝም ነው በቃ አንቺ በሆነ በሪል ነገር ነው የምታይ። አንድ ጥያቄ ልጠይቅሽማ። ለምሳሌ ምሳሌ ነው የምሰጥሽ። ለምሳሌ አንድ እግር ኳስ እኔ ያየሁበት ወይ አሁን ሰዎች ካዩበት ሳይሆን የሆነ እርግጠኛ የነበርኩበት ነገር ስለነበረ ነው። ታይ ወደዛ እንግባ። አውቃለሁ እኔ የሆነ ነገር ብላችሁ ያስደነግጣችኋል እንጂ እንደ ሪልም ሲወሰድ የሆነ ቦጋለ በጣም የሚያስጠላ የሆነ ነገር ያወራ ወሬ አለ። ራሱን ጠፋ እንዳይሆን ነው ወደ እሷ የምትወት ብለሽ ነው ወይ ብሎ ሲል ራሱ በጣም ነው የገረምኩት። ይኸውልሽ አትሳሳች። አሁን እዚህ ጋር ነው የምነግርሽ ያለሁት እንዳትሳሳቱ። ያንን ነገር ሲል ትላንትና ያደረገችው ነገር እሷ እናንተን አናዷችሁ ምናምን ስለነበረ መግባት ስላልፈለግኩ ነው ያልገባሁት። የትላንትና አሁን ስትናገር የነበረበት አሁን በራሱ አይደለም ያለቀሰችበት ፓርት ላይ ኦኬ እንኳን አልቅሳ እንደዚሁም ታሳዝናለች። ያለቀሰችበት ፓርት ላይ ብዙ ሰው የወሰደው በሌላ ፓርት ነው፣ በሌላ ነገር ነው። እኛ ቦታ ላይ አንደኛ ነገር ኦፍኮርስ ይሰድቧቸዋል፣ ምን ይሏቸዋል። እዚህ ጋር በስድብም በምንም የሰው ልጅ ምን ያህል ሊጎዳ እንደሚችል እየተናገረች ነው። ትምህርት ነው። አሁን ዛሬ ደግሞ እሱ የቀጠለበት ፓርት ደግሞ የእሷን ነው ቀጥሎ የተናገረው። ሴት ልጅ ለወንድ ብላ እንትን ማለት የለባትም። ትምህርት ነው እንጂ እሷ አደረገች እኮ አለም። እሷ የተናገረችውን ሰው በሌላ ስለወሰደባት ነው ዛሬ ያስተካክል አይደለም። እሷ ብላው ታውቃለች። እንዴት ለወንድ ይለቀሳል? እንዴት ሰው ለወንድ ራሱን ያጠፋል ብላ ያለችው አብረው ቁጭ ብለው ተነጋግረው ያውቃሉ። እና እንዴት እሱን ነገር አረገች ብዬ በጣም እንትን አልኩ። ለወንድ ተብሎ የማይደረግ እሱ አይደለም ትምህርቱን እያስተማሩ ስለነበረ ያንን ሌላ አሁን ሰዎች በሌላ አሁንም እኮ ኤክስፕሌን ስታረጊ ትምህርቱን እንደዛ ከማለት ይልቅ ለእኔ ብላ የከፈለችው ነገር ኢቭን ራሷን ለማጥፋት ሁሉ አስባለች። ዛት ማች ነው እኔም ብላ ነው ያወራችሁ። ስለዚህ እኔ ብለው ነው እንጂ የሚያወሩት እናንተ ብለው አይነግሩም። ትምህርት እንደሆነ ለምን ይነግሩሻል? ሲጨርሱ አሁን ልክ በመሀል ገብቶ ተናገረ። ለምሳሌ እኮ እንደዚህ አይነት ነገር አለ። ትናንትና አሁን የሞተችው ልጅ በወንድ ምክንያት ነው ራሷን ያጠፋችው ይላል እኮ። ለዛ ነው የሚናገሩት። ይሄ ድራማ አንዳንድ ቦታ ላይ እኮ አሁን የትናንትናው የእሱ አሁን ይሄ ርዕስ ሊያስተምር ይችላል አንዳንድ ነገሮች። ትናንትና አሁን ለምሳሌ አንቺ እስኪ አስቢ፣ እንደ ሁላችሁም አስቡት። አባቴን ካሜራ ይዤ መጥቼ ያውም 19 ዓመት ልጅ አባቴን ካሜራ ይዤ መጥቼ አባቴ አንተ ቤት መግባት ትፈልጋለሁ። እንደው እናንተ አስቡት። ሲሎጂኩ ይሆናል አይሆንም? ያን የተባለ ያደረገችበት ምክንያት ምንድን ነው መሰላችሁ? ያንን ስታረግ ከትላንት ወዲያ ምናምን ላይፍ ላይ ሆኖ ምናምን ምሏት ነበረ። ዘረቤት መግቢያ ስለሌለሽ ነው አባትሽ እየመጡ የሚለምንልሽ እንደዚህ ምናምን ስሏት ነበረ። መግቢያ እንዳላትና አባቷ እንዴት እንደሚቀበላት ሰው እንዳላት እያሳየቻቸው ነው። ይሄንን ነገር አሁን እናንተ የገመታችሁ በሌላ ነው። ያን ያመጣችበት ታሽ እንደመካችሁ ራሱ እውነቷን ነው። ግን እውነቷን ነው። ግን በነገራችን ላይ ይመጣል። እኔም እኮ በጣም የገረመኝ ፓርት እሱ ነው። እንዴት አድርገሽ ራሱ እንደከተችው ቦታ ላይ ለምን እንደው ታውቂያለሽ ዘሪ
እኛ ስለምንወዳቸው የሆነ ሲናደዱ የሆነ ሰው ሲጎዳ ስናይ ስሜታዊ እንሆናለን እና እንረሳውና ሪል ነው እንላለን። ልጄን ቀላቅዬ ሁሉ ነው ከእሷ ጋር ማረጋት እና ልክ እሷን ጫፏን ከነኩ ሁሉ እምም ነው የሚያደርገኝ። የእውነት እኔ በቃ ሀይሚን ኢቭን አይደለም እሱ እዛው ላይ እንደዚህ ዞር ስሉ እንኳ የሚሳደቡትን በስነስርዓት ገብቼ እኮ ነው በቃ የሆነ ነገር ምለው በቃ እንዲያስገቡኝ መሞክረው ማለት ያመኛል በቃ ራሱ እና ልክ ነሽ እሱ አዎ ግን ትናንትና እናንተ ስላላችሁ ስታለቅስ ታሳዝናለች። ያለቀሰችበት ፓርት ራሱ የሚገርምሽ ለምሳሌ ሰዎች እዚያው የሚሳደቡት ምናምን በእንደዚህ አይነት ስድብ መጥፎ እንደሆነ የሰው ማይንድ እንደሚነካ ሰው ምን ያህል ደረጃ እንደሚያደርስ እየተናገረች ነው እንጂ እሷ ሆነ አይደለም። ይሰድቧታል ኦኬ፣ ግን ደግሞ አንድ ነገር ማሰብ ያለባችሁ የሰው ልጅ አሁን ሲያለቅስም የሆነ ሲከፋው በምድር ላይ በህይወታችን ላይ አንድ ወንድና ወንድ ብቻ ነው እንዴ? ብዙ ነገር እኮ የምናስበው ብዙ ነገር አለ በህይወት ላይ። ወንድ ብቻ ነው ወንድ አንዱ የህይወት ፓርት ነው፣ ግን በጣም ብዙ ነገር አለ። እኔ ለምሳሌ አሁን በራሴ ካልኩሽ አሁን ከራሴ አልፌ ልጄን የታድርሼ እንደዚህ ሆኖ ተምሮ እንዲሆኑ ምናምን ብዙ ነገር አስባለሁ። አንድ ወንድ ብቻ አታስቢም። በላይፍሽ እኮ በጣም ብዙ ልጅም የሌለው ደግሞ ከዚህ በኋላ ተምሬ እንዲያርጌ ምናምን የሚል የለም። አንድ ወንድ ስለ ወንድ ብቻ ነው እንደሚታሰበው። ያለቀሰችበት የራሷ የሌላ ርዝን ሊኖራት ይችላል ምክንያት። በዛ ብቻ ለምን ይታሰባል? ገባሽ? አይኑ ግን አንዳንድ ተመልካች እንደዛ ነው የሚያስበው። እኔ አሁን ትናንትና ለሱ ብላ እኮ አይደለም፣ ግን አንዳንድ ጊዜ ስትረስ ውስጥና ጭንቀት ውስጥ ስትገቢ ሁሉም ሰው ጥፋት እንደሌለብሽ እያወቀ ጥፋት አንቺ ነሽ ሲልሽ ስትረስ ውስጥ ትገባያለሽ። እሱን ስሜት ነው የተረዳዋት። ግን አሁን ሰው አሁን ትንሽ በረድኩ እንጂ ከትናንቱ ይልቅ እንደውም የዛሬው እኔ በጣም አናደደኝ። ምክንያቱም የተደረገበት ሪዝን ነው። ድራማው ጋር ስቴጅ ሌላ ጉዳይ ነው። ግን አሁን አንድ ነገር በድራማውም ቢሆን እንደዚህ አንዳንዴ ሴት ልጅ ቅልል ማለት የለባትም። ገብቶሻል? ትናንትና ያን ሁሉ ነገር አድርገ የዛሬ ወርቅ እንኳን ብታነጥፊ ፊል ያደርግሻል። እስቲ አንቺ ምን አይነት ስሜት ይሰማሻል? መጀመሪያ ይቅርታ ይባላል፣ መጀመሪያ ማቀዝቀዝ አለ፣ በቃ ተጸጽቻለሁም ይባላል። በዛ ስሜት ሰተት ብላ እቃ ልታወጣ ስመጣ ሰርፕራይዝ የሆነ ፊኛ ተሰቅሎ ሴንስ ይሰጥሻል ወይ? ገና እኮ ነው ይቀጥላል። የሚቀጥል ነገር ፓርት ስላለው አሁን አንቺ የምታስቢው አይነት ነገርን ያ ላስት ነው። አትስጭብን፣ ኧረ በእናትሽ አትስጭብን። ተይ እጅ እንዴ ዛሬ እንኳን ትንሽ እንረጋጋ። አዎ እሱማ እኮ ከሀገርም የሚወጣ ፓርት አለው። ይዘው ተነገረናል እንዴ አትስጭብን። አብረው ነው ደግሞ የሚወጡት ብል እጅ 8 ቀን እንደዚህ ካለ ይዋል ነገርኩሽ ነገር ሰማለች። የሚገርምሽ ነገር ይኸውልሽ ፓፒ አንድ ነገር መነግርሽ ነገር በጣም ጎበዝ መሆናቸውን እና በዚህ እድሜያቸው አሁን እኛ የምናስበውና እነሱ የሚያስቡት ነገር የተለያየ መሆኑ የምታውቂው ምን ያህል በቃ እኔ አላውቅም። ብቻ እነዚህ ልጆችን እንደው ሽልማት ሁሉ ነው የሚገባቸው ልጆች ናቸው። ታመንሽም አላመንሽም። አዎ የእውነት ጎበዝ ናቸው። ለምን ታውቂያለሽ? እያንዳንዱ እርምጃቸውን በስራ ነው የሚያሳልፉት። ለምሳሌ አንድ ምሳሌ ልንገርሽ፣ ወደኋላ ተመልሰን የሆነ ድራማ ከዚህ በፊት የነበራቸው ያ ቴዲ ምናምን የሚባል ልጅ የመጣ ጊዜ ትዝ አለሽ? የዛን ጊዜ በቃ ቤት መልቀቅ አለብኝ ምናምን ስትል የነበረበት ሰዓት ላይ ትዝ አለሽ? ቤት ለመቀየር ድራማውን ከተቱት። እነሱ ቤት ኦልሬዲ ሊቀይሩ ተዘጋጅተዋል። ግን እያንዳንዱ እርምጃቸውን በብር እንደሚቀይሩት ምን ያህል ጎበዝ እንደሆኑ ንገርሽ። ኦልሬዲ እነሱ ቤት ሊቀይሩ ተዘጋጅተዋል። ግን በድራማ አድርገው አመጡልሽ እና ያንን ነገር አድርጎ አሁን አልነግራችሁም። በኋላ ስጨርሳት እንደዚህ አርግም ሰርግ ላይ ያሳዩና ጠብቂ። እግዚአብሔር ምስክሬ ነው። ሰርጉ ምናምን ፋሲካ ላይ ጠብቂ ሰርጉን ፍርጥ አደረኩልሽ። አይች አሁን ይሄ ልብስ አውጣለሁ ምናምን የሚባልበትን ፓርት ደግሞ ቆይ ልጄን አበላለች ጨራርሽ የጣጣኝ ቁጭ ሊለቁ ነው ታይዋለሽ። እሱን እኔ ምልሽ ወደዚህ ስንመጣ ስሚ ልንገርሽ፣ ዣንጥላው ነው ያሳቀኝ። ዣንጥላው እንዴት እንደሚሄድ ሳየው አንቺ ነሽ ትዝ ያልሽኝ። በተለይ አፕስቴር ላይ ሳየው በራ እንደ ዣንጥላ አለ እንዴ? ዣንጥላ አለ እንዴ? ዣንጥላ አለ እኮ ምነው መቅድዬ ተከፈተ። ዣንጥላ አይደለ እንዴ? ቁልፍ ያዥ ዣንጥላው ሲሄድ በራ ላይ ቁም ሳጥን በራፍ ላይ ቆሞ እንዴት እንደሆነ በቅኔ እያወሩ ነው። መቅዲ በስንት መከራ ገባኝ። አላወቅሽውም እንዴ? ዣንጥላው አልገባትም። ፋፊ
አንቺማ ገባኝ እኮ መቅዲ እኔ አልገባኝም። እናንተ እኔ አልገባኝም። ኮሜንት ላይ ተጻፈልሽ። እውነት አልገባኝም። ኮሜንት ላይ ተጻፈልሽ። እኔ ራሱ ገባኝ። ቀድሞ ነው የገባኝ በቅኔ። በዛ ላይ ደግሞ በቃ ልክ በጣም የተመታችሁ ሆናችኋል። ግን በጣም የተመታችሁ ሆናችኋል። በእኛ ጋር ያለውን ነገር ለማስተካከል ቁም ሳጥን ድረስ ነው ሄደው። እኔ እኮ በጣም እኔ ሙች እውነቴን ነው የምልሽ። ግን እንደው በቃ ይሄን ራሱ ነገር አስበው ራሱ ግን አንቺ ተስማ የሰው ልጅ ከቀን ቀን ውሎውን ምክንያቱም በጣም ስሙ አሁን አንቺ ቆይ እስቲ ቆይ ጥያቄ አለኝ እኔ አሁን አድናቂያቸው ነው ብለሻል። ኢንሻአላህ አሁን በቅርቡ ሽልማት ታዘጋጃለሽ። እኔ ቤት ነው ሽልማቱ ባይ። ቆይ ስሚ እኔ እኮ ቆይ እሺ ታዲያ ስራ ከሆነ ዝም ብለው በኖርማል ለምን አይሰሩም? እሺ እያለቀሱ ምን አይነት ሰው እንደዛማ ቪው የለም። መቅድዬ ማን ቼክ ያደርጋል? የለማ ካላለቀሱ አንቺ መቅዲ ማልቀስ ብቻም ሳይሆን እንደዚህ ነገሮችን ውስግብግብ ካላደረጉ ምናምን ቪው አይኖርም። እንደ ቀላል ሲናገሩ እየተከተሉ ይሰራሉ። ከዚህ በኋላ ከብቶሻል ድራማ ነው ብለው ሰው ይሸሻል ሆነ ማለት ነው። ስራ የሚገርምሽ አንቺ የራሳቸው ዘለለፉ አይደል እንደ ማልቀስስ ችግር የለውም። አባት ፊት እናት ፊት አባት እናት ፊት እናቴ ወድቃ አልቅሳ ለመነችኝ አለ እኮ እናት ስትሰደብ ስለነበር ስለሰማ ያልነገረ ምን አለ ዛሬማ ትንሽ ገና የዋለሁ አይደል? ተሳሳትኩ። አሁን የዛሬው ሻንጣ ምን ይመስላል? መቅዲ ማለት ነው። አሁን ሪከርድ እያደረገች ነው። ታች ሆና ትቀጠቀጣለች። አሁን እንደዚህ ብላችሁ ምናምን እያለች ማለት ነው። እነሆ ዜርን እና እናንተ ማናት? ቀጥቅጭ በያት ቶሎ በይ ሂጂ። ማናት? ኢንፎርሜሽን አደረኩሽ። የት አለች? እና አንቺ ብሎክ አድርጊያት። ታዲያ ምንድን ነው የምታስቀምጪ? ነው ብሎክ አታድርጓት። ዩቱብ ላይ እኮ አሁን ሃይሚ ላይ ዞር ያለው እያለች ነው። ሃይ እና ብሎክ አድርጊያት። ምን ታደርጋለች? እኔ ቤት ሃይሚ ላይ እየዞረች ሴትዮ ወዳት ሃይሚ ላይ መዞረው በራሳለ ስርዓቷን ትያዝ። ልጅ ቦጋሌ ላይ ትዞር መጀመሪያ ነው እና ሁዜርን ነው የምትሳደበው። ምን ሆነሻል? ሁዜርን እና ብሎክ አድርጊያት እኮ ብሎክ አድርጊያት። እኔ ቤት እንድትቀመጣልአላደርጋትም። ትስማ ምንድን ነው አንቺ ትስማ። ቆይ ልንገርሽ አንዴ አታድርጊያት። ይኸውልሽ እኔ እንደዚህ 30ዎቹን ከብት እየነዳሁሽ ነው በየቀኑ ስለ አንቺ የማወራው። ትቅዳ ተያት በሉ ደህና ምሹ። ሳትነግሪኝ ልትሄጂ ነው? እና የት ነው የምትሄጂ? እና ታሪክ ውስጥ ገባችሁ እኮ ምን ልበል? እቺ የሳጨርሽ ድርሰት ተዋቸው እንጂ ተዋቸው በቃ። ስለታች ኧረ ገኒን ጥሯት።